اسمعي أنا عنشين ما تعرف እሷ የምትለን ብትሰማት ጥሩ ነው። እኔ እንደማስበው አንተ ሐሳብ ምንድነው? አሁን እሷ በከባድ ጊዜ ነው ያለው። እሷን ማገዝ ነው ያለብን እንዴ። እሱ ማለት ብቻውን አንድ ክፍለ ጦር በለው ካሁን በፊት ከተፈጠረው ችግር የበለጠ ከባድ ችግር ሊፈጠር ይችላል ካሁን በኋላ። እንዴ እኔ ባንቺ ጎን ነው። ከባድ ጊዜ ቢሆን ምን ቢሆን ችግር ብቻ ግን አሁን እንድታቆም ፈልገው ሁለታችሁንና ቤተሰቦችን ነው። ሐዘኔን ትቻለሁ በደለም ተረሳኝ ይቅር ቅያሜ ባችን ከሚንሳኝ ከፍተሽ ግቢ በሪን ከፍተሽ እንደወጣሽ ጽፋትሽን ልሸከም ጨርሼ ከማጣሽ ናፈቀኝ ፈገግታሽ የጭዋታሽ ለዛ መጣ በዙሪያዬ የፍቅርሽ መዓዛ ዛሬም እንደፊቱ እንኑር በጋራ እጠብቅሻለሁ ከይቅርታ ጋር ሐዘኔን ትቻለሁ በደለም ተረሳኝ ይቅር ቅያሜ ባችን ከሚንሳኝ ከፍተሽ ግቢ በሪን። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ የመጣንበትን የቪዲዮ ሀሳብ እንደእውነታው እኔም አላውቀውም። በጣም ላገኛችሁ ፈልጋለሁ። ማለት ሳያት ጊዜ ፊቷ ምናምን ትክክል አይደለምና ስሜትሽ የተረበሸበትን ነገር ለእኔ አስረጅኝ ቀድመሽ ስላት ነው አይሆንም። ያው አንተም ብቻ ሳይሆን ወይም አንተንና ኤሪክን ብቻ ሳይሆን እዚህ ጋር ያሉትንም ፋሚሊዎች ማውራት የምፈልገው ለነሱ ማስረዳት ወይም መንገር የምፈልገው ነገር አለ ብላ ነው የመጣ ነው። እስኪ ሰላም ቢያቸውና መጀመሪያ ሀሳብ ሰላም እንዴት ናችሁ? ዛሬ ደህና አይደለሁኝም እና ጥሩ ነገር እየተሰማኝ አይደለም። ብዙ ነገር ልላችሁ አልችልም። እስቲ ብቻ ግን ለሱ ለእናንተም የተፈጠረውን ነገር በደንብ አስረዳችኋለሁ እና ቅድም ነግሬሃለሁ ያልኩህ በፊት ፍቅረኛ ነበረኝ እና አሁን ላይ በሚፈጠሩት ነገሮች በሙሉ ደስተኛ አይደለም እና ወደ ህይወቴ ተመለሰ። በቃ ከማንም ሰው ጋር መሆን አትችይም፣ ከማንም ሰው ጋር ላይሽ አልፈልግም ብሎ በጣም እየዛተብኝ ነው፣ እያጨናነቀኝ ነው እና ምን እንደማደርግ አላውቅም። ይቅርታ ግን ማለት አሁን ወደ ህይወቴ ተመለሰ ማለት አንቺ ተቀብለሽ ወይስ በግድ ነው? በግድ ነው እንጂ እኔ ተቀብዬውማ አይደለም። እኔማ ደስተኛ እኮ ነኝ አሁን ባለሁበት ሁኔታ፣ ግን ጭራሽ በቃ በጣም ብዙ ነገሮችን እያስገድደኝ ያለው። ስለዚህ ምንም ነገር ላደርገው አልቻልኩም። በጉልበትም ያምናል። በቃ የሆነ ነገርን በአመፅ ሲያገኘው ነው ደስ የሚለው እና በፊትም ደግሞ በማይሆን ነገር ተጣልተን ስለሆነ የተለያየ ነው። አሁን ላይ በጣም ያስቆጨዋል ይመስለኛል እና በነዛ ምክንያቶች ተመልሰን አብረን መሆን አለብን፣ በቃ በፊቱን ነገር ማስተካከል አለብን ብሎ በጣም ያስጨነቀኝ ነው እና ብቻ ግን ለዛን የደበረኝ ከፍቶኛል። አሁንም ደግሞ ሌላ ህይወት ውስጥ እንዳለው ሲያይ ምንም ደስተኛ ሊሆን አልቻለም። ከኔ ውጪ ከሌላ ሰው ጋር መሆን አትችይም፣ አንቺም ከኔ ውጪ የሌላ ሰው መሆን አትችይም፣ እኔም ደግሞ አንቺ ውጪ የሌላ ሰው መሆን አልችልም ብሎ ነው በጣም በተደጋጋሚ እየተናገረኝ ያለው። ሰው አንዳንድ ጊዜ ምንድን ነው የሆነ ግንኙነት ውስጥ እያለ ሀቢብቲ ዳንስ ያሁይ ያ ሀቢቢ كيف حالك؟ أنا بخير والله. أنت بخير؟ كله سلام؟ كله كويس، كله تمام الحمد لله. أنا بخير. أنت بخير كويس.
ጥሩ ላይ ነው ያለው ማለት ምን ማለት ነው? አንተ ህልዋ አይደለም ቆንጆ ነው ስለሆነ አንተ في حال جيد يا حبيبي بس انت ما في በአማርኛው እኔ ማለት አንተ አሁን እኔ መሳቅ በሌለብኝ ቦታ እንደሳቅኝ እኔ ተሰማኝ። ለምን እንደሆነ ታውቃለህ? ያንተ አክቲንግ ማን የነበረው ረዱ በጣም ነው የደበራት። ለምን ሳኪ እንጂ ሀቢብቲ ሳኪ ማን ነው የደበረሽ? ለነሱ እንጂ ነው ግን እየቀለድሽ አይደለም። አቁም ነገር ሰሞኑን የሆነ ፕራንክ ቪዲዮዎች ስለነበሩ ምናምን ላይ ያለው መስላየው እንደዚህ ፕራንክ ቪዲዮንም ስትሰሪ እንደዚህ ነው ያልሽኝ ብዬ አይደለም። አሁን የምር ጨንቆኛል። የምር ጨንቆኛል። ምን ተፈጥሯል? ምን ማላቁም ነገር አለ? ሀቢብቲ ቆንጆ ሴት ሲደብራት አምሮባት ሁሌ ስትሳቅ ነው የሚያምረው። መሳቅ እፈልጋለሁ እኮ እኔም ግን አንቻልኩም አይደለም። እኔ እንደውሰልሽ ምዝናና እንትን እንዴ የባለፈው ቦታ የፓርክ ቆይ መዝናናት ይደርሳል። አሁን ትፈራለች ግን አሁን እሱ አስፈላጊ አይደለም። እሱ አስፈላጊ አይደለም። እንትን ምር ደበራት። ምን ተፈጥሮ ነው? ማለትም አሁን እንደነገረችኝ ከሆነ እሷ ከዚህ በፊት ፍቅረኛ ነበራት ታውቃለህ። እና ያ ፍቅረኛዋ አሁን ላይ የሆነ አዲስ ህይወት የምትጀምር መስሎት ሰግቶ ይሆን በምክንያቶች የሚያየው ነገር ምናምን አስቀንቶትም ወንድ ልጅ ባይዜ የሆነ ነገር ሲወሰድበት ምናምን በጣም ነው እንትን የሚለውና በዛ ምክንያት አሁን ተመልሶ መጥቷልና አብረን ካልሆነን እያላት ነው። ከኔ ውጭ ከሌላ ሰው ጋር ላይሽ አልፈልግም። አንቺ የሌላ ሰው መሆን የለብሽም፣ የኔ ብቻ ነው መሆን ያለብሽ። አልገባኝም። ፍቅሯ ነው እክሷ ነው የነበረ? አዎ የነበረ እንጂ አሁን ምንም የለም። ምንም የለኝም አሁን ላይ። እና እሱ አሁን ምን አገባ ማለት የነበረ ነገር ደረሱ በሰላም ተለያዩ። ማጣት አይፈልግም። በቃ ለጣሽ አልፈልግም። አንቺም ደግሞ የሌላ ሰው መሆን አትችይም ነው እያለኝ ያለው በተደጋጋሚ ነው። ምንም እንትን ማለት አልቻልኩም። ግን አንቺ እሱን አትፈልጊም? አልፈልገውም። ምንም ነገር እያስገደደ ነው እያደረገ ያለው። አይ በአንቺ ፍላጎት ላይ ተመስርቶ ነው ሁሉ ነገር ሰው ልግባ ካለን መግባት ይፈልጋል። በቃ ያን ነገር አሰብኩት ሳያደርግ አያልፍም። ረዳኝ። በዛ መሀል ደግሞ እኔ ማናችሁም እንድትጎዱ በእኔ ምክንያት ነው አልፈልግም። በቃ ያለውን ነገር ብቻ
ተገናኝታችሁ ታውቃላችሁ እንዴ? ከኔ በኋላ እኔ ካስተዋወቅኩት በኋላ ምን ማለት ነው አልገባኝም። አሁን እሷ በከባድ ሁኔታ ያላት ወንድምነት እንደዚህ ነው። እሷን ማገዝ ነው ያለብህ እኮ። አይ ባህሪውን ስለሚያውቀው እኮ ነው። አይ ምን ችግር አለው? እሷ አንተም አትጎዳ እኔም አልጎዳ ነው ያለች እንጂ እኮ ሌላ ነገር ያለች ነገር የለም። በጣም የእሷ ሀሳብ ትክክል ነው ይመስለኛል። ለምንድን ነው የምንጎዳው? ህግ ያለበት ሀገር ነው ሲጀመር። ሁለተኛ ማንም ከመሬት ተነስቶ አንተ ሊጎዳ አይችልም። አይ ልጁ በጣም ኃይለኛ ነው ኤሪክ። ከኋላው በጣም ብዙ በቃ እንትን ነው ስላልገባህ ነው አንተ። እኔ አሁን እሱ አልመሰለኝም ነበረ ታውቃለህ እንዴ። እሱ ማለት ብቻውን አንድ ክፍለ ጦር በለው። የምሬን ነው የምልህ። በጣም ብዙ ሰው ነው ከጀርባው ያለው፣ በጣም ትልቅ ቦታ ላይ ያሉ ሰዎች ማለት ነው። ለዛ እሷ የወሰነችው ውሳኔ አሁን ትክክል ነው መሰለኝ። እና ግን በቃ ከአንተ ጋር ያለኝን ጊዜ በጣም ደስተኛ ሆኜ ያሳልፍበታለሁ። ከአንተ መለየትም አልፈልግም እኮ እኔም አልፈልግም። አሁን አብረን ሆነን የሚመጣው ነገር አብረን እንገፍተዋለን። በቃ እንዴት? እሺ አንተ ተጎድተህ ነው አብረን የምንጋፈጠው? ንገረኝ እስኪ። عادي في عنا عندي ترجم لي يا اخي። ኧረ ኤሪክ ስማት ኖ አይደለም እንዴ። ከዚህ በኋላ ነው በጣም ትልቅ ችግር ውስጥ የምትገባው። ስለዚህ አሁን እሷ ያለች ነገር ትክክል ነው። ሰማኝ። እሷ የምትልን ብትሰማት ጥሩ ነው። እኔ እንደማስበው አንተ ሀሳብ ምንድን ነው? አሁን እሷ በከባድ ጊዜ ነው ያላት። እሷን ማገዝ ነው ያለብን እንጂ ተዋት ምናምን ትሄድ አይደለም እኮ ነገሩ። እኔ እያልኩ ያለሁት እኮ ይሄ ጊዜ ከባድ ይሆናል ከዚህ በኋላ። ይሁን ለምን ከባድ ነገር ውስጥ ትገባለህ? እሷም ሰላም መሆን ትችላለች፣ አንተም ሰላም ውስጥ ሆናለህ። አሁን እሺ እሷ ሄደች እንበል፣ እሺ እሱ እንዲያስቸግራት የእኛ ችግር ውስጥ እንደንገባ ማለት ነው። ወንድ ሆነ እንቅልፍህ ስተኛ በሰላም ነው የምተኛው? ለምን ምን አገናኘው ይሄ እንቅልፍ ከመተኛት? አልገባኝም። ደስተኛ አትሆንም? ለምን እሷ እየተጎዳች ነው? አንተ ወይ አልተረዳህም እንዴ? እሷ ባትጎዳም ውስጥህ አይጎዳም? ግን ከኔ በላይ ነው ውስጤም አይጎዳም። ለምን ይጎዳል? ይኸውልህ እሷም አትጎዳም አንተም አትጎዳ እኮ ነው ያለች እንጂ ለምን ትጎዳለች? ለምንድን ነው በምን ትጎዳለች? እንዴ እንደዚህ አይነት ሰው ይጎዳል? ሰውየው እኮ አይጎዳትም። ካንተ ራቅ ብቻ ነው፣ ካንተ እንድትርቅ ብቻ ነው እያላት ያለው። እንደዛ በል ከፈለክ በቃ አትርቅ። እሱ ያንተ ፍላጎት ከሆነ አሁንም እኮ የመጣሁት ያሉኝም ቤተሰቦችም እሷ ችግሩ መታሃለች። ሁለታችሁም ለመሰናበት ነው ፍላጎት ያይላትም ነገር ነው ማብዳያ ሰማኒ። እሱ ልክ ነህ። هي ما بدها هذا الشيء، هو عم يجبرها. نحن المفروض انا وانت يا افندي نساعدها ማገዝ ነው እኮ። እሷ ማገዝ ግን ይኸውልህ እሷ የምትሄደው በፍላጎቷ ባይሆን ራሱ እኔ ስለማውቀው ነው። ካሁን በፊት ከተፈጠረው ችግር የበለጠ ከባድ ችግር ሊፈጠር ይችላል ካሁን በኋላ በዚህ ሰውዬ ማለት ነው። ገባ? ስለዚህ ይህንን ነገር ለማረጋጋት ወይም ደግሞ ይህንን ነገር በዚሁ ሰላም አድርጎ ለመጨረስ እሷ የመሰነችው ውሳኔ ትክክል ነው ብዬ ነው የማስበው። ምክንያቱም ብቻ ግን አሁን እንድታውቁ የምፈልገው ሁለታችሁንም እና ቤተሰቦችንም ለመሰናበት ነው የመጣሁት። ከዚህ በኋላ እኔ ከእናንተ ጋር የምገናኝበት ምንም አይነት ምክንያት የለኝም። አንድ ስሚ አይደለም እንደዚህ በአንድ شلون انا بدي احكي يا اخي ترجم لي الا انا بوقف معك، انا بساعدك. الاشياء اللي بتجي نحن بنردها نحن بنصدها. ترجم لي احكي لها አሁን እኛ ብናግዛት እኛ ችግር ውስጥ ነው የምንገባው። ያልኩህ ነገር ንገራት በአማርኛ እንዴ። ብነግራት ምን ትርጉም አለው? ምንም ትርጉም የለውም እኮ። እስማይ ረዱ እኔ አንቺን ማጣት አልፈልግም። በጣም ጥሩ ሰው ነሽ። ስማ ቆይ አንዴ የነገርኩ ነገር ግን ገብቶካል? የምሬን ነው የምልህ። የነገርኩ ነገር ገብቷል? ከባድ ሰው ነው ልጁ፣ በጣም ከባድ ሰው ነው። አንተ ደግሞ በቃ አሁን ችግር ይበቃል። በቃ አንተ አሁን ካሁን በኋላ መቸገር ምናምን የለብህም። ስለዚህ ይብቃል። እሺ በል አንተ ለሰው ብለህ ራስህን ሁሌ በቃ ዋጋ ምናምን አትክፈል። እሺ እሺ አይደለም። ለምንድን ነው አታስጨንቀኝ ኤሪክ? ስማኝ፣ አሁን አንተ ማድረግ ያለብህ እሷን ማገዝ ነው። በቃ እሷ ምንም አትሆንም ኤሪክ። በቃ ይብቃ። አንተ ለሰው ብለህ ዋጋ መክፈል፣ ለሰው ብለህ ችግር ውስጥ መግባት፣ በቃ የራስህን ኑሮ ነው በቃ
እሺ በል በቃ። ይሄ ሰውዬ ደግሞ እኔ ስላላወቅኩት ነው መጀመሪያ። አሁን መጥፎ ሰው ነው በቃ ይቅርብ። ምን ማፊያ ነው? ማፊያ ይበልጣል እሱ። እሺ መንግስት አለ። አረ መንግስት ይበልጣል። ተው ይሄ ሰውዬ ስላላየው ነው እንጂ ለምን ያ ለምን እኔ እያልኩ ያለሁትን ስማኝ ኤሪክ እኮ ስማኝ እኮ አትንከኝ በቃ እጄን ዞር በል እንጂ ስማኝ እጄን ዞር በል ተው በቃ አሁን ኤሪክ ጭቃጭቆ አይደለም ስማኝ እንዴ እጄ ዞር በል አይገባም ተረጋጋ በቃ አንተ ፈርተህ የምትሄድ ከሆነ ሂድ በእኛ ጎን አትቁም ሂድ እኔ አንተን ችግር ውስጥ አትግባ ስማኝ ይኸውልህ እንዳታሳብደኝ በቃ ሂድ ያልኩህ ብትልክ ነገር ትክክል ነው ተው ስማት ትክክል አይደለም እሺ እንደፈለክ በቃ አንተ ትጎዳለህ በመሃል ለራስህ ከፈራ መጎዳት ካልፈለክ ሂድ ይኸው መንገድ ሰፊ ነው ሂድ እኮ ስማኝ አንተ ትጎዳለህ ከማንም ሰው በላይ አንተ ተጎድተህ ደግሞ ማየት አልፈልግም ስማኝ እኔ አንቺን ማሳት አልፈልግም ሁሌ እኔ በአንቺ ጎን ነው የምሆነው ከባድ ጊዜ ቢሆን ምን ቢሆን ችግር የለውም ያልኩሽ ነው ግን አይሆንም ሰላም ማግኘት አለብህ በእንትነት ምንም አይፈጠርም እኮ ምንም አይፈጠርም የምር ምንም እየተረዳኸኝ አይደለም አሁን ደግሞ የምልሽ ነገር ከልቢ ነው በቃ አሁን የሚመጣው ነገር ሬዲ ነው ያልኩሽ ነው ችግር ቢሆን ምን ቢሆን አይ ባንቺ ጎን ነው ያለው የምር ነው የምልሽ እሺ ያን ተራድቻለሁ እኔ እኮ ካንተ መለየት አልፈልግም ከጎኔ እንድትሆን እፈልጋለሁ ግን ትጎዳለህ ከማንም ሰው በላይ ተረዳኸኝ አንተ ምንም በማታውቀው ነገር ውስጥ ገብተህ ደግሞ ስትጎዳ ማየት አልፈልግም እኮ ለምንድን አልጎዳም ያልኩሽ ነው ደግሞ በቃ ፈጣሪ የሳፈልሽ ነገር ነው የምትኖሪው እኮ ይሄኛውስ ምን እንደሆነ በምን አውቃለሁ በቃ ከእናንተ ህይወት የምወጣበት ነገር እሺ አይ አትይዝም በቃ ጎን ነው እኮ እሷ የምታውቀው ነገር ቢኖር ነው በዚህ ልክ እርግጠኛውን የምታወራውን ነገር አንተ ቆይ እኔ ማውቀው አንቺ አታውቂም ብለህ አንተ ስለ ነገሩ አታውቅም እሷ ናት የምታውቀው አንቺ አታውቂም አልኳት ማለት ነው አይደለም እሷ የምታውቀው ነገር ከባድ ቢሆን ነው መሰናበት ነው የምፈልገው እሺ አታስጨንቁኝ መስጨንቁኝ እኮ አታስጨንቃት በቃ ይሄ ራሱ ጭንቅጭ ነው መስጨንቁኝ ነገር ይበቃኛል ከዚህ በላይ እሺ በቃ አታስጨንቃት ወይ አንተ አሁን ፈራ ሂድ ነይ ካቻው በለው እሺ እኔ ሂድ በቃ አንተ አንድ ላይ በቃ መለየት ግዴታ ነው አሁንም ቢሆን አብረን መታየታችን ምናምን ጥሩ አይመጣም በቃ ለአንተ ስል ነው ተረዳኸኝ እኔም ላጣካት ፈልጌ አሁን በቃ ተስጨነቀኝ ቻው በለኝና ልሂድ መሄድ ለማሰብሽ ጥርጥር ሳይገባኝ ሳላውቅሽ መኖሬ እያደረ አስከፋኝ አይ እያሰብኩሽ ጠፋሽ ካልተስማማሽ ልሂድ ካልሽኝማ በቃ በለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ ደግ ደጉን እመኝልሻለሁ ሰላም ይሆንልሽ ይሳካልሽ ኑሮ ኤሪክ ስማኝ ኤሪክ አቁም በቃ አቁም